በዚች ሚጢጥ የሀገር ቋሚ መኖሪያ ቤትም ሆነ ቋሚ ዜጋ የለም። በሀገሪቷ ውስጥ ተወልዶ ዜግነት ማግኘትም አይቻልም። ሀገሪቷ ጊዜያዊ ዜግነት የምትሰጠውም ለጳጳሶቿና ለጳጳሶቿ ጠባቂዎች ብቻ ነው። የዓለማችን ትንሹ ሀገር በሆነችው በዚች ሀገር ውስጥ የሚሰራ ወንጀል መጠኑ ከሌሎች ሀገራት አንጻር ከፍተኛ ነው። ግና ነገሩን ጉራማይሌ የሚያደርገው በሀገሪቷ አንድም እስር ቤት አለመኖሩ ነው። ወንጀለኞች ሲፈረድባቸውም ወደ ሌላ ሀገር ተወስደው ነው የሚታሰሩት። ሀገሪቷ ከዓለማችን ትላልቅ ሃይማኖቶች ያንዱ መቀመጫ ብትሆንም በተቃራኒው ከዓለማችን ሀገራት ሁሉ ብዙ የወይን ጠጅ የሚጠጣባት ሀገር ናት። The Vatican, tightly guarded by soldiers in colorful uniforms. Their mission to protect the Pope. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በመጠን ትንሽ ብትሆንም የላቀ ፖለቲካዊ ተጽዕኖን የምታሳርፈውንና በአስገራሚ ነገሮች የተሞላችዋን ሀገር እናስቃኛችኋለን። በቆዳ ስፋታቸው ወይም በህዝብ ብዛታቸውና በደለበ ኢኮኖሚያቸው አሊያም ደግሞ በካበተ ቴክኖሎጂያቸው የምናውቃቸው የዓለማችን ሀገራት የመሪዋን እጅ ጎንበስ ብለው በክብርና በፍርሃት ይስማሉ። የተፈሩት ሳይቀሩ የሚፈሯት ሀገር ናት። አንዳንድ ሀገሮች ልዩ ወታደራዊ ስልጠና የወሰዱ ዜጎቻቸውን ለዚች ሀገር እንዲሰዉ ለዘመናት ሲልኩላት ቆይተዋል። ዛሬም እንዲህ ማድረጋቸውን ቀጥለዋል። ሌሎች ሀገራት ደግሞ ከግዛታቸው ቆርሰው ለእጅ መንሻነት ይሰጧታል። መሪዋ የዓለም መሪ ለመሆን ስንዝር የቀራቸውና ያሻቸውን ቢፈጽሙም ወንጀልም ሆነ ኃጢአት ተብሎ እንዳይቆጠርባቸው በአዋጅ ተደንግጎላቸዋል። ይቺ ለብዙዎች የጽድቅ ደጃፍ ለበርካቶች ደግሞ የሰይጣን ተወካይ ተደርጋ የምትቆጠረው ሀገር ዜጎቿ አንድ ሺህ እንኳን አይሞሉም። እንዳውም የዜጎቿ ቁጥር ከሰራተኞቿ ቁጥር ያንሳሉ። ከሀገሪቷ አንድ ጥግ ወደ ሌላኛው ጥግ ለመጓዝ መኪና መጠቀም ቅንጦት ነው። በእግር ጉዞ ከዳር ዳር ቢጓዙ ከ40 ደቂቃዎች በኋላ የሌላ ሀገር ግዛት ውስጥ ነው የሚገቡት። ግና ታሪኳ፣ አሁናዊ ዓለም አቀፍ ተጽዕኖዋና የወዳጆቿና ጠላቶቿ ነገር ይነገር ከተባለ 40 ዓመታትም ሆነ 400 ዓመታትን የሚሻገር አድካሚ ጉዞን መጠየቁ አይቀርም። ላለፉት 500 ዓመታት የሚጠብቃት ታሪካዊ ዘቧ ደግሞ በጥንካሬው ወደር የለውም ተብሎ የሚሞካሸው ኃይል ነው። ታዲያ ወዳታለሁ የሚል የትኛውም ጀግና ፎክሮ እኔም ለሷ ስል ነፍሴን እሰጣለሁ ቢል እንኳን አበጀህ አይባልም። ዜግነቱ፣ ቁመቱ፣ የሰውነቱ ክብደትና የትምህርት ደረጃው ከተፈተሸ በኋላ ከባድ የሆነውን ስልጠና ወስዶ በብቃት ማጠናቀቁ ግድ የሚል ይሆናል። ከተማዋና ክቡር ዘቧ በረጅም ታሪክ ብቻ ሳይሆን በጠነከረ መሐላም የተቆራኘ ግንኙነት ነው ያላቸው። ከተማዋ በምድር ላይ አፋሽ አጎንባሽ የበዛላት፣ በጽድቅም ቢሉ በኩነኔ ስሟ ሳይነሳ የማይውል ሉዓላዊ ሀገር ናት። ስሟም ቫቲካን ይባላል። መጠሪያ ስሟ ከአርሜናውያን ጋር የተዛመደ መነሻ ያለው ሲሆን በሮማ ዘመነ መንግስት ቲበር ከሚሰኝ ወንዝ በስተግራ በኩል የተመሰረተች ሲሆን ስፍራው ቫቲካነስ ወይም የቫቲካን መስክ በመባል ይታወቅ ነበር። ትርጉሙም ትንቢት መናገር ወይም መተንበይ ከሚለው የመጣ ነው። ቃሉም በላቲን ቋንቋ ቫተስ ወይም ጠንቋይ ከተሰኘው ቃል የተመዘዘ ሲሆን በጊዜው ትንቢቶችን የሚናገሩ ጠንቋዮች በአካባቢው እንደነበሩ ይጠቁማል ሲሉ የከተማዋን ታሪክ ያጠኑ ሰዎች ያስረዳሉ። Vatican City is the world's smallest state, nestled among the streets of Rome. The Swiss Guard is posted at all entrances, recognizable by the colorful uniform. ዜሮ ነጥብ 44 ስኩዌር ኪሎ ሜትር ወይም 49 ሄክታር ብቻ የምትሰፋው ቫቲካን በዓለም ላይ የመጨረሻዋ ትንሿ ሀገር ብትሆንም ከ1.4 ቢሊዮን የሚበልጡ ካቶሊካውያን ራስ ናት። የህዝብ ብዛቷም 825 ብቻ ሲሆን በዓለም ላይ በእግር ጉዞ ከአንድ ሰዓት ባነሰ ጊዜ ውስጥ በመዞር የምታልቅ
ብቸኛዋ ሀገር ናት። የበለጠ አነጋጋሪው ደግሞ በከተማ ውስጥ የከተመች ሀገር መሆኗ ሲሆን ሉዓላዊ ሆና የተመዘገበችው በጣሊያኗ ሮም ውስጥ የምትገኝ ሀገር ሆና ነው። የቫቲካን ዓለም አቀፍ ተጽዕኖ ግን እንደ ትንሽነቱ አይደለም። ባላት ቢሊዮንን የተሻገረ ዓለም አቀፍ የካቶሊክ እምነት ተከታዮችና ከ178 በላይ ከሚደርሱ የዓለም ሀገራት ጋር በምታደርገው የጠበቀ ዲፕሎማሲያዊ ግንኙነት እንዲሁም በተለያዩ የዓለም መዳረሻዎች ውስጥ በምትሰራቸው የመሠረተ ልማት ሥራዎችና በአገር መካከል የተፈጠሩ ግጭቶች እንዲቆሙ በማስቻሏ ረገድ መሪዋ የሆኑት ጳጳሶች ባላቸው ተሰሚነት የተነሳ ዓለም ላይ ያላት ተጽዕኖ ቀላል አይደለም። የሕዝብ ብዛቷ ከ1000 ማነሱን መሠረት አድርገን በማየት ካሰላነው ብዛት ያለው የወንጀል ድርጊት የሚፈጸምባት ቀዳሚዋ የዓለም ሀገርን በመሆን ትታወቃለች። ወንጀሎቹ በጣም ቀላል የሚባሉ ሲሆኑ እነዚህ ወንጀሎች ብዙውን ጊዜ የሚፈጸሙት ደግሞ ሀገሪቷን በሚጎበኙ በሚሊዮኖች በሚቆጠሩ ቱሪስቶች ነው። ይህ ቢሆንም ግን ቫቲካን በምድር ላይ የቅድመ ችሎት ማረፊያ እንጂ እስር ቤት የሌለባት ብቸኛዋ ሀገር ናት። በሉዓላዊ ግዛቷ ውስጥ ወንጀል ፈጽመው የሚገኙ ሰዎች ማረፊያ ቤቱን ለቀው ወደ ፍርድ ቤት በመሄድ እስር ከተፈረደባቸው ከጣሊያን ጋር በተደረገ ስምምነት መሠረት ወጫቸውን ቫቲካን እየሸፈነች በጣሊያን እስር ቤቶች ውስጥ የቅጣት ጊዜያቸውን ያሳልፋሉ። ሀገሪቷ ልዩ መንግስታዊ ስርዓትን የምትከተል ሲሆን ይህም በሮማ ጳጳስ የሚመራ ፍጹም ንጉሳዊ አገዛዝ የሆነ መንግስት ነው። ይህም መንግስታዊ ስርዓት የራሱ ባንዲራ፣ ማህተሞች፣ ፓስፖርቶች፣ የራሱ ባንክና ሌሎች ተቋማትም ያሉት ነው። ቫቲካን ከሮም ከተማ ውስጥ ካላት ህጋዊ ይዞታ በተጨማሪ በአቅራቢያው ካለው ካስቴል ጋልዶፎ ውስጥ አልባን በተባሉ ኮረብታዎች ላይ ህጋዊ ግዛት አላት። በዚህ ግዛቷ ውስጥም የሊቀ ጳጳሱ የበጋ መኖሪያ ቤትን ገንብታለች። የሚደንቀው ሌላ ሀቅ ቫቲካን ሆስፒታሎች በተለይም ደግሞ የማዋለጃ ክፍል ፈጽሞ የሌላት መሆኑ ነው። ስለዚህም ማንኛውም የደረሰች እርጉዝ በአገሪቷ መውለድ ስለማትችል በግዛቷ በመወለድ የቫቲካን ዜጋ መሆን አይቻልም። የዚችን ሀገር ዜግነት ማግኘት በእጅጉ የሚከብድ ክስተት ነው። በተወሰነ ደረጃ ብቻ የካቶሊክ ቅድስት መንበርን ለማገልገል ለጊዜያዊ አገልግሎት ለተሾመው ሰውና አብረውት ለሚኖሩ ቤተሰቦቹ ዜግነት የሚሰጥ ሲሆን የአገልግሎት ጊዜውም እንዳበቃ ዜግነቱ ተመላሽ ይሆናል። በ2011 የቫቲካን ዜግነት ያላቸው ሰዎች ቁጥር 594 ብቻ ነበር። ይህም 71 ካርዲናሎችን፣ 109 የስዊዘርላንድ ጥበቃ አባላትን፣ 51 የቀሳውስት አባላትንና በሀገሪቷ የግንብ አጥር ውስጥ የሚኖር አንድ መነኩሴን ያካተተ ነው። ቀሪዎቹና አብዛኞቹ የቫቲካን ዜጎች በዓለም ዙሪያ በዲፕሎማሲያዊ ሥራዎች ላይ የሚገኙ 307 ቀሳውስት ናቸው። ጣሊያንኛ የቫቲካን ይፋዊ የሥራና ብሔራዊ ቋንቋ ሲሆን ለሁሉም ሕጋዊ ጉዳዮች የሚያገለግለውም ይኸው ቋንቋ ነው። ቫቲካን የላቲን ቋንቋ ጠባቂ እንደሆነችም ይታመናል። ከዚህ አንጻርም የቫቲካን ባንክ ኤቲኤሞች በላቲን ቋንቋ ብቻ ነው የአገልግሎት መመሪያዎችን የሚሰጡት። ሁልጊዜም ቢሆን በቫቲካን ውስጥ የሚከናወኑ ነገሮች እንደ ከተማዋና እንደ ዜጎቿ ትንሽ አይደሉም። እንዳውም በተቃራኒው ዘውትር ግዙፍ እውነቶችን ታስተናግዳለች። አሁንም የነዋሪዎቿን ቁጥር ከግምት በመክተት የዜጎቿን የወይን መጠጥ ፍጆታ በነፍስ ወከፍ ካሰላ ነው በዓለም ላይ ከየትኛውም ዜጋ በበለጠ ነዋሪዎቿ የሚጠጡት የወይን መጠን ከፍተኛ እንደሆነ ተዘግቧል። በአማካኝ አንድ የቫቲካን ነዋሪ በየዓመቱ 74 ሊትር ወይን ይጠጣል። ይህ ደግሞ ወይን ጠጅ አብዝተው ከሚወዱት ከፈረንሳይና ከጣሊያን ከተሞች ፍጆታ በእጥፍ የሚበልጥ ነው። የቫቲካን ርዕሰ ብሔርና ርዕሰ ሊቃነ ጳጳስ የተጠናከረ ጥበቃ የሚደረግላቸው ሲሆን የጥበቃ ዘቡም የስዊዘርላንድ ዜግነት ብቻ ባላቸውና ከስዊዘርላንድ ሀገር በሚመደቡ ጠባቂዎች የተዋቀረ ነው።
ይህ የጠባቂ ቡድን የጳጳሱ የስዊዘርላንድ ዘብ በመባል የሚታወቅ ሲሆን ቁጥራቸው 135 በሆኑ የስዊዘርላንድ ወታደሮች የተዋቀረ ነው። በዋናነት ርዕሰ ሊቃነ ጳጳሳቱን ለመጠበቅ ሙሉ ኃላፊነት የተጣለባቸው ናቸው። ታዲያ ይህ ቡድን የካቶሊክ ቤተክርስቲያንንና ጳጳሳቱን ከጠላት ለመጠበቅ በቁጥር 150 ሆነው ለመጀመሪያ ጊዜ ወደ ሮም የገቡት ከዛሬ 500 ዓመታት በፊት በ1506 ነበር። በጊዜውም ከባድ ጀብዶችንና መስዋዕትነቶችን እየፈጸሙ የካቶሊክ ቤተክርስቲያንንና ጳጳሳቱን ለመታደግ ችለዋል። ከዛ ጊዜ ጀምሮም ይህ ዘብ ከቫቲካንና ከካቶሊክ ሊቃነ ጳጳሳት ጋር በደም የተመሰረተ ውል ፈጽመው ዛሬም ድረስ ውሉን ሳይቀዱ የእምነቱ ስነ ስርዓታዊ አካል ሆነው ቀጥለዋል። ታዲያ ይህ የጥበቃ ቡድን አባላቱን በዘፈቀደ አይመርጥም። የዚህ ጥበቃ አባላት ለመሆን የሚመለመሉ ሰዎች በቅድሚያ ሃይማኖታቸው ካቶሊክ፣ ዜግነታቸው ደግሞ ስዊዘርላንዳዊ መሆን ያለበት ሲሆን ከዚህ በተጨማሪ በስዊዘርላንድ የጦር ኃይሎች ውስጥ መሰረታዊ ስልጠና የወሰዱና ያላገቡ ወንዶች መሆን አለባቸው። ከዚህ በላይ ደግሞ ዕድሜያቸው ከ19 እስከ 30 ዓመት የሆነ የመጀመሪያ ዲግሪ ወይም የሁለተኛ ዲግሪ ያላቸውና ቁመታቸውን በትንሹ 1 ሜትር ከ75 ሴንቲሜትር መሆን አለባቸው። እነዚህ ዘቦች የቁርጠኛነታቸውንና የወታደራዊ ብቃታቸውን በተመለከተ ደግሞ ቅድመ ሁኔታው ልዩ ሆኖ እናገኘዋለን። ይኸውም በውትድርናና በሰለጠኑት ማዕከል እንዲሁም በተሰማሩበት ተልእኮ ቢያንስ 3 ዓመት ቢበዛ 5 ዓመት ኮከብ የተሰጣቸው ስለመሆናቸውና ይኸውም ከማይገመትና እቅድ ካልወጣለት ድንገተኛ ጥቃት ተነስተው ግዴታቸውን የመወጣት አቅማቸው የተመሰከረ መሆን ያለበት ሲሆን ይህም የጠባቂዎቹን የብቃት ልኬት የሚያረጋግጥ ነው ተብሎ ይታሰባል። የእነዚህ ዘቦች ሚናቸውና ብቃታቸው ይነገር ከተባለም መደበኛ ያልሆነ ወታደራዊ ጥቃትን ቀድሞ የማወቅ የስለላ ጥበብን፣ የኮማንዶ ዘመቻዎችን፣ የጸረ ስናይፐር ብቃቶችን፣ የሽብር ምከታዎችን፣ ቅርብ ለቅርብ የጨበጣ ውጊያዎችን፣ ቦምቦችን ማምከንን፣ ባለስልጣናትን ከእገታ መታደግን፣ በቴክኖሎጂ ሳይታገዙ በሰብአዊ ጥበብ መሰለልን፣ የሕክምና እርዳታን፣ በማሽከርከር ከጠላት ጥቃት የማፈትለክንና የፈጠና ተኳኮስን በብቃት ከመሰልጠን አልፈው በገሃዳዊ ትግበራ የሚራቀቁበት የጥበቃ ጠበብቶች የተሰበሰቡበት ዘብ ነው። ይህን የጥበቃ ቡድን የሚቀላቀሉ አዲስ አባላትም በጋራም ሆነ በግል ጥብቅ መሐላ ይፈጽማሉ። የመሐላ መፈጸሚያ ቀናቸውም ሁል ጊዜ በግንቦት 6 ቀን ላይ ይውላል። ይህ ቀን የተመረጠውም በታሪክ ውስጥ በሮም ጳጳሳቱ መቀመጫ ላይ የከፋ ጥቃት ደርሶ ከ180 የጥበቃ አባላት ውስጥ 147ቱ የተሰዉበት ዕለት በመሆኑ ነው። የጥበቃ አባላት የሚፈጽሙት መሐላም ለሊቀ ጳጳሱና ለተተኪዎቹ በታማኝነትና በአክብሮት ለማገልገል እምላለሁ፣ ደግሞም ሁኔታው ግድ የሚል ከሆነ ሕይወቴን ለጳጳሳቱ መስዋዕት አድርጌ እሰጣለሁ የሚል ነው። የእውነትም ደግሞ እንደማሉት ያደርጋሉ። ለዚህ ምስክር የሚሆነውም በ1981 ላይ በጳጳሱ ጆን ፖል ዳግማዊ ላይ በተከሰተው የግድያ ሙከራ ላይ የፈጸሙት የጀግንነት ተግባር ነው። ይህ የስዊዘርላንድ ጥበቃ ከአውሮፓ ህዳሴ ዘመን ጀምሮ በሚታወቅበት የወታደራዊ ደንብ ልብሱ አሁንም ድረስ የቀጠለ ሲሆን ይህም በቀይ ጥቁርና ሰማያዊ እንዲሁም ቢጫ መስመር የተለበጠ እጀ ጠባብና ከፍ ያለ መለያ ያለው የራስ ቁር እንዲሁም እንደ ጎራዴ ያሉ ባህላዊ የጦር መሳሪያዎችን ያካተተ ነው። የትጥቅ ግን ልማድና ታሪክን ለመዘከር ሲሆን ወደ መደበኛው የመከላከያ ተግባራቸው ሲገቡ ግን ዘመናዊ ወታደራዊ ልብስና የጦር መሳሪያዎችን ይጠቀማሉ። ቫቲካን የራሷ የእግር ኳስ ቡድንም ያላት ሲሆን የቡድኑ መጠሪያም ኤፍሲ ጋርዲያን ይባላል። ይህ ቡድን አጠቃላይ አደረጃጀቱ የተዋቀረውም ሙሉ በሙሉ ከዚህ የጥበቃ ቡድን ነው። ይህ ቡድን ልምምዱን የሚሰራው ግን ከቫቲካን ሲቲ ውጪ በሚገኘው የካምፖ ፒዮ ግቢ ውስጥ ሲሆን ምክንያቱ ደግሞ በትንሿ ቫቲካን ውስጥ የእግር ኳስ ሜዳ ማግኘት አስቸጋሪ ስለሆነ ነው። በዓለም ላይ አጭሩ የባቡር ሐዲድ ያላትም ሀገር ቫቲካን ናት።
ይህ የባቡር ጣቢያ 300 ሜትር የሚረዝሙ የባቡር ሀዲዶች ያሉት ሲሆን የብቸኛው ጣቢያም ሲታ ቫቲካኖ ይባላል። ዕቃዎችን ለማጓጓዝ የሚጠቅመው ይህ የባቡር መጓጓዣ የተገነባው በሊቀ ጳጳስ ፒየስ 11ኛ የጵጵስና ዘመን ላይ ሲሆን 100 ዓመት የሚጠጋ ዕድሜም አለው። ጉድ በሚያስብሉ እውነታዎች የምትታወቀው ሚጢጢዋ ቫቲካን በአሜሪካ በደቡብ ምስራቅ አሪዞና ከተማ በግራሃሜ ተራራ አናት ላይ የተተከለና የስነ ፈለክ ምርምሮችን ለማከናወን የምትጠቀምበት ግዙፍ ቴሌስኮፕም ገዝታለች። ይህ ቴሌስኮፕ በዓለማችን ላይ ካሉ ትላልቅ ቴሌስኮፖች አንዱ ሲሆን ዘመናዊና የላቀ ቴክኖሎጂ የሚጠቀም እንደሆነም ተነግሯል። ቫቲካን ራሷን ችላ ሙሉ ለሙሉ የዓለም ቅርስ ተብላ በ1984 የተሰየመችን ብቸኛ ሀገር ስትሆን ቫቲካን ከተማን ጨምሮ በሮም ውስጥ ያሉት ግዛቶቿን እንዲሁም የቅዱስ ጴጥሮስና የቅድስተ ማርያም ዋና ቤተክርስቲያንን በማካተት ነው በቅርስነት የተመዘገበችው። ቫቲካን የራሷ የቴሌቪዥንና የሬዲዮ ጣቢያ እንዲሁም ታትሞ ለአንባቢያን የሚደርስ ጋዜጣም አላት። ከመንበረ ጵጵስና ተነስቶ በዓለም አቀፍ ደረጃ በ40 ቋንቋዎች የሚተላለፍ የሬዲዮ ጣቢያዋ ሬዲዮ ቫቲካና ተብሎ የሚጠራ ሲሆን የካቶሊክ ቤተክርስቲያን ለተከታዮቿ በየቀኑ የካቶሊክ ዜናዎችንና ዝግጅቶችን የምታስተላልፍበት ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።